ማሚ መርካቶ አትሄጂም ያለችኝ ነው። አዎ አትሄጂም። እኔ ደግሞ ለስራዬ እዛ መሄድ አለብኝ። የትኛው ስራ? አሁን ለጀመርኩት ስራ እዛ መሄድ አለብኝ። ማሚ ደግሞ አትሄጂም ያለችኝ ነው። እኔ ካልሄድኩኝ እንዴት ነው የምሰራው? አይሆንማ። በቀደም ምንድን ነው ያደረጉሽ መርካቶ ማማ? ምን አደረጉኝ? ምንድን ነው ያደረጉሽ? መጥተሽ ነግረሽኝ የለ እንዴ? መጎተት ነው ያለ ነው። መጎተት ነው ያለ ነው። መርካቶ አንዳንድ ቦታ ላይ አንዳንድ ሰዎች ችግር አለባቸው። በተለይ ቢዝነስ ለመስራት የሚፈልጉ ሰዎች በጣም ችግር አለባቸውና በቀደም ጎትተው ሊወስዷት ነበር። አረ ሊወስዱኝ አልነበረም። ወይም ሊጠልፏት ነበር። በጭራሽ ሊጠልፉኝ ነበር። ወይም ሊያታልሏት ነበር። ማሚ ትንሽ ነገር ከነገራችኋት በጣም ትልቅ የማድረግ ባህሪ ያላትና የለኝ እየከለከለችኝ ነው። በዚህ እድሜ እንደዚህ ይደረጋል? አይ ግድ ነው ማማ መሄድ አለብሽ። አይ ለአንቺ እኮ አይደለም ለእነሱ ነው የነገርኳቸው። ነገራቸው ቸገረ ቢፈልጋል አንተ ብትነግራቸው ከኔ አቋምና ከኔ ፈቃድ ውጭ መሆን አትችልም። ግልጽ ነው። አቆይሽ እንዴት ምትኝ እዛ እንዳልሄድ እንደሆነ አውቃለሁ። መጀመሪያ አንድ ፖይንት እንጨርሱ። አቆይሽ ከባለፈው ጀምሮ አትሄጂም ያልሽኝ ነው። ይሄው ስራ ይቆማል። የእውነት አትሄጂም? ለምን ደግሞ መርካቶ አትሄጂም? በቃ ብቻሽን በየትኛው ሂሳብ አትሄጂም። ከሄድሽ አብረን መሄድ አለብን። እኔ ያየው አሁን አልችልም። ወሳኝ ቀጠሮ አለኝ። በጣም ኢምፖርታንት አትሄጂም እዛ ሲጀምር ማማ፣ ይሄ በጣም ኢምፖርታንት ነገር ቀጠሮ አለኝ። አንቺ በዛው ላሳይሽ ፈልጌ ነው እኮ። አንቺ ወደ ስራሽ እንጂ ወደ ስራዬ ልሂድ። ለምን ትከለክኛለሽ? ብትሄጂና ብትመርጪ ደስ ይለኝ ነበር። እንዴት ነው እሺ ስራ የምሰራው? ስራ ራስን ችለሽ መርካቶ ግን ብቻዬን መስራት አትችይም። ለምን? አንቺ እንደዛ ያደርግሻል እንዴ? ትንሿ ልጅ ግን አንዳንዴ ብቅ ትላለች። ትንሿ መክሊት እሷን አልፈልጋትም ነው። ትልቋ መክሊት አምጪልኝ። ዩቲዩብሽን ቀጥ ብለሽ ስሪ። ዩቲዩብን የሚያህል ትልቅ ስራ እያለ በደንብ መስራት፣ በደንብ ፎከስ አድርገሽ ፍቅር ሾውን የሚያህል ስራ ጀምረሽ እግሬ ወደ መራኝ የተሰኘውን በጣም ተወዳጅ ፕሮግራም ጀምረሽ እንደሚያለፋ ነገር ውስጥ ለምን እንደገባሽ ራሱ አልገባኝም። ይሄን ስራቶቹ አለመውደድ አይደለም ማማ፣ በጣም ስለሚያለፋሽ ነው ማለት ነው። በጣም ነው የሚያስጨንቅሽ። አንቺ ደግሞ ትፈልጊዋለሽ ልፋት። የተጨነቅሽበት ነገር እኮ ነው ፍሬ ያለው። እሺ ይሁን፣ ፍሬ ተጨንቀሽበት ፍሬ ኑረው። እግዚአብሔር ይርዳሽ። እግዚአብሔር ካንቺ ጋር ይሁን። ይቅናሽ። በሄድሽበት ሁሉ መንገዶች ይከፈቱልሽ። የሰው ግንባር አይታጠፍብሽ። አሜን። አሁን ግን እኔ ወስድሽ ወደ እሺ መሄድ ፈለግሻል? እኔ ደግሞ መኪናውን ይዤ እሄዳለሁ። በራይድ እኮ ነው ዞሮ ዞሮ የሚሄደው እኮ ሲጀመር መርካቶ እኮ መኪና ይዣለሁ። በራይድም ደግሞ አትችይም። እሺ በይኝ፣ እሺ በይኝና እንሂድ። ካት የተመለስሽ ደግሞ ትሄጃለሽ ወደዛ ወደ መርካቶ። አይ ወደ መርካቶ አይደለም፣ ወደ መርካቶ አብረን ነው የምንሄደው። አሁን እየደወሉልኝ ነው ሰዎች፣ ይኸውልሽ እየደወሉልኝ ነው። ስንት ሰዓት ነው የምመጪው? በቃ እመጣለሁ። በቃ እመጣለሁ። ወረጅ በቃ እሺ በቃ ልጅ እየደወሉልኝ ነው። እኮ የት ነው የምትሄጂው? ወደ በቃ አላውቀውም። እንትን ሎኬሽን ልከውልኝ በሎኬሽን የምሄደው እኮ ምንድን ነው የምትሄጂው? የምሄድበትን ቦታ ነግርሻ ስመጣ ሄድኩበትን በቃ ብታዪው ነበረ። ካልሆነ በቃ መጪ ስመጣ እነግርሻለሁ። እሺ ወረጅ በቃ ሄሎ እንዴት ሰላም ነው ወይ? እንዴት ነህ? ሰላም ነው። እንዴት ነህ? በስንት የተገናኘን? አዎ ጠፍተሃል። ቴንክ ዩ በጣም እግዚአብሔር ይመስገን። ሰላም ነው ወይ? ክብሩ ይስፋ። ይኸውልሽ ዛሬ ደግሞ እስቲ እንግዲህ አንቺ ደንበኞች ያኔ አንቺ ጋር ቀርበን በወራን ሰዓት ብዙ ደንበኞችን አግኝተን ነበር። እነዛ ደንበኞች መጥተው ነበር። በደንብ ደንበኞች በጣም ብዙ ደንበኞች መጥተው ነበር። ለአንቺም ዘመዶች እኔ ከነበረው ሞመንት ጋር ተንቀሳቅሶ ብዙ ደንበኞች መጥተው ነበርና እነዛ ደንበኞች ደግሞ የኛ ደንበኛ ሆኑ ገዝተውን አሁን ላይ ደግሞ በአዲስ ነገር የተወሰነ ነገር ይዘን ስለመጣ ደግሞ የተወሰነውን ነገር ደግሞ ያኔ ነግረናቸው የገዙ ሰዎች ናቸው እዚህ አካባቢ ያሉት። እውነት ነው። በጣም ነው የሚገርመው። እነዛ ናቸው ያሉት። እነዚህን እስቲ ገብተን ወደ ውስጥ እናየዋለን። በምን ደረጃ እንደምናስረክብ ቴምርም እንደምናስረክበው ጥሩ ደንበኞች ነበሩ ባንቺ በኩል የመጡት። እንግዲህ ያው አላሳፈርንም። አሁን ነገር ደግሞ በአዲስ ነገር መተናል። የተለያዩ ሳይቶችን ላውንች አድርገናልና እሱን ሳይት ላውንች ከማድረጋችን በፊት ግን በምን ደረጃ ነው የምናስረክበው የሚለውን ነገር ደረጃ ለማሳየት እንግዲህ ዛሬ አንቺን ጋብዛችኛል። ለቡ አካባቢ ያለችው ሳይታችን ነችና ብዙ ሰው ሲጠይቅ እንግዲህ የውሃ ጉዳይ፣ የመብራት ጉዳይ፣ የኤሌቬተር ጉዳይ ይጠይቃል። ከባካፕ ጀነሬተሮቹ ጀምረን ስንነሳ መብራት በማንኛውም ሰዓት ቢጠፋ እንደ ባካፕ ጀነሬተር በደንብ ፒክ የሚያደርግ የባካፕ ጀነሬተር አለ። ከዛ በኋላ ደግሞ ወደ ውስጥ እየገባን ደግሞ እስቲ
የተወሰኑትን አሚኒቲዎች ደግሞ ውስጡ ያሉትን ነገሮች በደንብ እናያቸዋለን። እንደ ሳምፕል ሃውስ ያዝናቸው አሉ። አሁን እነዚህን ስናሳይ ደግሞ ደንበኞቻችን ጋር ወይም ደግሞ ከስተመሮቻችን ጋር ማሰብ ያለባቸው ነገር ምንድነው እነዚህና አሁን እየገነባናቸው ያሉት ደግሞ በጣም ይለያያሉ። ኦኬ አሁን ከዚህ ደግሞ ወደ 4 እጥፍና 5 እጥፍ ሞዲፋይ ተደርገዋል። ኦኬ ሶ እነዚህ ግን ጀስት ቴምር ምን ያስረክቧል የሚለው ነገር በዚህ 7 አመት ውስጥ ይሄንን ለማሳየት ነው። ሶ ይሄ ቀለማችን የቴምር ብራንድ ቀለም ነው። አብዛኞቹ ሳይቶቻችን ላይ በእንደዚህ አይነት ቀለሞች ነው የምንለየው። ቴምር የራሱ ብራንድ አለው። ፕሮፐርቲ ማኔጅመንቱን በነገራችን ላይ እኛ ነን የምንሰራው። ባለፈው አንቺ ጋር በመጣው ጊዜ አውርተናል። ህንጻው አስተዳደር እንደምትመለከቱ አሁን የዚህ በኮሪደር ልማት ምክንያት በተወሰነ መልኩ ተነካክተው ስለነበረ ነው ቦታውና ይሄንን አሁን የማጽዳት ስራ እንሰራለን። ሌላ አካል ጉዳተኞች ጋር ስንሰራ አካል ጉዳተኞች ኦኬ እነሱን ኮንሲደር ያደርጋል። አሪፍ ሰው ብዙ አይነት ሰው ስለሚመጣ ፓርኪንጋችን ቤዝመንቱ በዚህ በኩል ይሆናል። ኦኬ በዚህ ነው በኩል ቤዝመንታችን በዚህ ይሆናል። ይሄ ደግሞ እንግዲህ ሎቢያችን ነው። መግቢያችን ነው። ኦኬ ሎቢው ስታንዳርዱ ያው ሎቢያችን ውስጥ የመጀመሪያው ሴኩሪቲ ኦፊስ አለን፣ አድሚኒስትሬሽን አለን። እንደምትመለከቱው በስክሪን ሁሉንም ስቴርኬዞች ኮንትሮል ይደረጋሉ። በየፍሎሩ ያለው በካሜራ ስቴርኬዝ ኮንትሮል ይደረጋሉ። ሰርቨሮችም ሁሉ እዚህ ያሉ ማለት ነው። ሌባ ምናምንም ቢገባ ሁሉም ነገር በቁጥጥር ስር ነው የሚውለው። በቁጥጥር ስር ኮንትሮል ይደረጋል። ይሄ አለ። ይሄኛው የምንጠቀማቸው የእንጨት እንትኖች እንደ አፓርትመንት እና እንደ ቤት እንዲመስሉ ከዋናው ሜን ጌት ጀምሮ ይሄን የምንጠቀመው። ሶ መሀል ላይ ስናገኝ ደግሞ ያው ኤሊቬተሮች ናቸው። ብዙ ጊዜ ኤሊቬተሮች ችግር ይኖራል በአፓርትመንት ላይ። የአንድ ሰው ቤት ማየት ይችላል። ሁለት ኤሊቬተሮች ይኖሩናል። በኢቭን እና በወር ነው የምንጠቀመው። በዛ በኩል በቤት ቁጥራቸው ማለት ነው። አንድ ኤሊቬተር ላይ ሎድ እንዳይበዛ ከፋፍለን በዛና በዚህ አድርገን ነው እንግዲህ አክሰስ የምናደርጋቸው እና ያው ኤሊቬተራችን በዚህ መልኩ እንግዲህ ይሰራል። በጣም አሪፍ አስረክበንም የሚሰራ ኤሊቬተር ነው ያለን እንግዲህ እንደምታየው ብርሃን በቂ የሆኑ ብርሃኖች አሉት። ሴኩሪቲ ካሜራዎች ቅድም ስታያቸው የነበሩ በየፍሎሮቹ አሉት። ቤት እንዲመስል በነጭ ቀለም ያው ሰላም አለው። ነጭ ቀለም በጣም ሰላም አለው። በነጭ ቀለም ሙሉን አሟልተናል። በቂ የሆነ ብርሃን ያው እንደምታየው ኮሪደሩ ማይጨልምም። በዚህ በኩልም ብርሃን አለው። ሰፊም ነው። ሰፋ ያለ ነገር ነው። እስቲ እንደ ሳምፕል አንዱን ቤት እንውሰድ። ፈርኒሽ የተደረገ ነው። ፈርኒሽ የተደረገው በኋላ እናያለን። ይሄኛውን ደግሞ ቀድመን ባዶን አሁንም ያው እያሳየናችሁ ያሉት ቤቶች እንደ ሳምፕል የያዝናቸው ናቸው። ከዚህም የሚሰፉ አሉ፣ ከዚህም የሚያንሱ አሉ። ይሄ ባለ ስንት መኝታ ማለት ነው? ይሄኛው አሁን ባለ 2 መኝታ ነው። ባለ 2 መኝታ ነው። ቅልብጭ ያለች ነች። እንግዲህ ገኒ ይሄንን ይመስላል የኛ ፉል ፊኒሽ። ፉል ፊኒሽ ነው። ይሄ ፉል ፊኒሽ መሬቱም ሁሉ ተሰርቷል። ሁሉ ነገር ተሰርቶ መብራቱ ተሰርቶ ሶ ደግሞ በፈለገበት ደረጃ ቤቱን የማሳመር ፍላጎት ካለው የህንጻውን ስትራክቸር ሳይነካ ለውን በራሱ መንገድ ማስተካከል ይችላል። ይሄ በጣም የሚያምር ነው። በጣም ሰፊ ነው። ይሄን ይመስላል እንግዲህ ያው ህንጻችን የውሸት አይደለም፣ ኑሮ ተጀምሮበታል። እንደምትመለከቱ ሰው ልብሱን አስተዋል። ከልብስ ማስጫነት ውጪ ይሄ ቦታ አንደኛ ያው ራሳቸውን ለማዝናናት ይጠቀሙበታል። በጣም ሰፊ ነው። ከ1080 ካሬ በላይ የሚሆን ቴራስ ነው። ዙሪያውን ክብ ነው። የውሃ ታንከሮች እዚህ ላይ ያሉ የውሃ ሪዘርቨሮች እዚህ ጋር አሉ። ሶ እዚህ ጋር ሀዘን፣ ደስታ፣ የተለያዩ ነገሮች ቢፈጠሩ ሁሉም ነገር ከልብስ እንደምታየው በጣም ሰፊ ነውና ከልብስ ማስጫነት ውጪ ለሁሉም ፕሮግራም የሚሆን ቦታ በጣም ሰፊ ነው። አልተለመደም ቴራስ ላይም ይሄን ነገር ማድረግ። ሁለተኛ ደግሞ ቪውም ጥሩ ነው። የምታየው እንዳለ ሙሉ ከተማው ነው የሚታይሽ። ሙሉ ከተማው ያምራል። ሙሉ ከተማው ያምራል። ሶ እኛ ያው ሪል ላይፍ የተጀመረበትን ፓርት ደንበኞቻችን እንዲመለከቱ ነው ዋናው ኮንሰፕታችን። እየኖሩ ነው። ለቡ ያለው ሳይት ነው ይሄ። ለቡ ያለው ሳይታችን እንደዚህ ነው። አሁን አዲስ ሳይታችን አሁን በኋላ የምናወራው ከነዚህ በደንብ ሞዲፋይ የተደረገ ነው። ከ3 ከ4 እጥፍ በላይ ሞዲፋይ ያደረገ ነው። እንግዲህ እንደምታዩት ተመልካቾቻችን እንግዲህ የቴም ሪል ስቴት ከገዙ በኋላ ፈርኒሽድ ያደረጉትን ቤት ነው። ሳሎን ቤትና ባዶ ሲሆን ይሄ ነው። ከዛ ደግሞ መኝታ ቤቱ ተስተካክሎ ይሄንን ይመስላል። ያው መታጠቢያ ቤቱም እንደምታዩት የተለያዩ አክሰሰሪዎች አሉት። ከዛም እንግዲህ ሌሎችንም ክፍሎችም ዞር ብለን ለማየት ሞክረናል። ሻወር ቤቱንም ምን ያህል ኮምፎርታብል ነው የሚለውን አይተናል። ከዛም እንደምታዩት ቁም ሳጥንም አለው። በጣም ነው የሚያምረው። ቤቶችን ስናያቸው በጣም ነው የሚገርሙት። ባለ 2 መኝታ ክፍሉን ባዶንም አይተናል፣ ሙሉንም አይተናል።
እዛው ፈርኒሽድ ያደረጉት ቤት ውስጥ ተቀምጠን ትንሽ እናወራለን። እኔ ሰላምታም አላቀርብም እንግዲህ ከእናንተ ካቀረባችሁት ማዕድ በላይ ሰላምታ የለም። እንደዛ የለም። ሰላም ነህ? ያው እንደ አዲስ ቅድም እኮ አግኝቻለሁ ድጋሜ ለተመልካቹ እንዴት ናችሁ ለማለት ፈልጌ። እውነት ነው። ዛሬ እንኳን ባለፈው ጊዜ ስንመጣ አንቺ ነው ሰርፕራይዝ ስናደርግ የነበረው። ዛሬ ደግሞ እስቲ ደንበኞቻችንን ሰርፕራይዝ እናድርግ። ኦኬ፣ በጣም ደስ ይለኛል። ከአንቺ ጋር ያኔ መጥቼ በነበረን ኮንቨርሴሽን ጥሩ ደንበኞች መጥተው ነበር። በዛ ሰዓት በጣም ብዙ ሰው ሳቀብን፣ ብልጥ የሆኑ ሰዎች ግን ገዙ። እነዛ ደንበኞች ተደስተው አሰራራችንን፣ ቢሮአችንን፣ ሁሉ ነገር ወደው የኛ ደንበኛ ሆነው ሄደዋል። ከዛ በኋላም ሰዎች እየላኩልን ነው። እናመሰግናለን ለዚህ አንቺንም እነሱንም። አሁን ላይ ምንድነው አዲስ ሳይቶችን ላውንች አደረግን። እንግዲህ ያው አሁን የምንገኘው የደንበኛ ቤት ውስጥ ነው። የደንበኛ የገዙ ሰዎች ቤት ውስጥ ነው የምንገኘው። ይሄ ለየት የሚያደርገው ያው ሪል ስቴት ላይ ብዙ ጊዜ የትረስት ጉዳይ የማስረከብ ጉዳይ ይሆናል። እኛ ግን ደንበኞቻችን ጋር ያው በፍሪደም ቤታቸው እስከ መቀረጽ ደረጃ እንደርሳለን ማለት ነው። ምናልባት የተለያዩ ሪል ስቴቶች ይሄን ነገር ሞክሮት ሊሆን ይችላል። ግን አሁን ላይ በዋነኝነት እኛ እያንቀሳቀስ ነው አዲስ አበባ ላይ አሁን ላይ ወደ 3 ሳይቶችን ላውንች አድርገናል። ኦኬ፣ የት አዋሪ ጥይት ቤት አካባቢ በተለምዶ የሚባለው፣ ከዛ ደግሞ እዚህ ወደ ቫቲካን ኤምባሲ ጋር ወይም ደግሞ ሲልክ ሮድ ሆስፒታል ፊት ለፊት ጋር ሳር ቤት ማለት ነው። ቴምር ሞርሊ በሳር ቤት ይታወቃል። 3ኛ ሳይታችን ነው ቴምር። አዎ ሳር ቤት ነው ብዙ ጊዜ ላውንች ስናደርግ። ሌላኛው ደግሞ ሰፋ ባለ ደግሞ ወደ ከተማ መውጫ ወይም ደግሞ ለብዙ ነጋዴዎች በጣም አሁን ላይ እየለማች ያለች ከተማ ነች ገላን አካባቢ ደግሞ ከተማ ሆናለች። ቆንጆ ሱቅ እስከ G+4 ድረስ በጣም ሰፊ ሱቅ እዛ ጋር ግንባታ ጀምረናል ማለት ነው። ከአዋሬው ሲጀምርልሽ አዋሬው ጥይት ቤት ኦቢድ ጋር ማንም የሚያውቀው መሀል ከተማ ጋር ያለ ቦታ ነው። አሁን በመልሶ ማልማት የለማ ቦታ ነው። ጥሩ ቪው፣ ጥሩ ቦታ፣ ጥሩ የተለያዩ ነገሮች ያሉበት ቦታ ነው። እዛ ጋር ግንባታ ጀምረናል። G+19 የሆነ ቢልዲንግ ነው። እዛ ላይ አነስ ያለውን ካሬ ልንገርሽ፣ ሁሌ ለትላልቅ ሰዎች ወይም ገንዘብ ላላቸው ነው የምታዳሉትም የሚል ደንበኛ ይመጣልና ከ78 ካሬ ጀምሮ ከዛ ደግሞ ከፍ እያለ እስከ ባለ 3 መኝታ ብዙ አማራጮች ይኖራሉ። እሱን ደውለው ይጠይቁናል። 78 ካሬዋን ግን እንደ ኤግዛምፕል ማንም ሰው ደፈር የሚያረጋት ስለሆነች ማለት ነው ቅድመ ክፍያው 20% ይሆናል። በፕሮግረስ ልክፈል ካለ ደንበኛው በሂደት እያየውበት ካለ አጠቃላይ ሳባ ወደ 8.9 አካባቢ 8.9 አካባቢ ነው። ግን አንድ ደንበኛ እቺን ነገር 100% መክፈል ይችላል ካለ ከዚህ በፊት እንዳለን ትሬንድ 35% ኦፍ እናደርግለታለን። ስለዚህ እዛ አዋሬ ጋር 78 ካሬ 8.9 ያለውን ቤት በ5.7 በ5.8 አካባቢ 100% ቤቱን መውሰድ ይችላል ማለት ነው። ከፍሎ ሙሉ ከከፈለ ማለት ነው። ዳት ሚንስ እኛ ከ3 ሚሊዮን ብር በላይ ዲስካውንት እናደርግለታለን። ቶሎ ስለከፈለ ያ ማለት ቤቱ አሁን 78 ካሬው አዋሬ ጋር እየሸጥን ያለ ነው። ጥይት ቤት በተለምዶ የሚባለው ከቤተ መንግስት ወይም ከገብርኤል ጀርባ ያለው ማለት ነው። እዛ ጋር ነው እየሸጥን ያለ ነው። 78 ካሬው አጠቃላይ ሰው 8.9 አካባቢ ነው። በዳውን ፔመንት ልክፈል ካለ የዛን 20% ከፍሎ በፕሮግረስ 16 ዙር ፔመንት ስኬጁሎች ይኖሩታል። ቤቱን እስክናስረክበው ድረስ በዛ ፔመንት ስኬጁል መሄድ ይችላል። አይ ግን አሁን እጄ ላይ ካሽ አለ የካሹን ታይም ልጠቀም ደግሞ የሚል ካለ ካሽንም ከፍሎን ጊዜም ደግሞ እንሰጠዋለን። እፎይታ ጊዜ በፕሮግረስ ለሚሄደው ማለት ነው። ለዚህኛው ግን 35% ኦፍ ስለሚሆን ምን ማድረግ ይችላል? 35% እኛ ኦፍ ስናደርግለት 3 ሚሊዮን ብር ዲስካውንት ሲደረግ 8.9 የነበረው ቤት 5.7 5.8 ይሆናል። ይሄ የመጀመሪያው ዲስካውንት ነው። ሁለተኛው ዲስካውንቱ ደግሞ ከ30% በላይ መክፈል የሚችል ከሆነ ይሰውዬ ወይም ደግሞ ይሄ ደንበኛ ከ30% በላይ የሚከፍል ከሆነ ቅድሚያ ዲስካውንት ይኖረዋል 30 እና ከዛ በላይ ስለከፈለን። ከዛ ውጪ ደግሞ የእፎይታ ጊዜ ይኖረዋል። 30% እንደከፈለ በአንደኛው ወር ወይ በሁለተኛው ወር ወይ በሶስተኛው ወር ፔመንት አንጠይቀው ጊዜ እንሰጠዋለን። የእፎይታ ጊዜ እንሰጠዋለን። ከ30% ጀምሮ ለሚከፍሉን የገንዘብ ዲስካውንት እና የእፎይታ ጊዜ ይኖረዋል። 65% ለሚከፍሉን ደግሞ 35% ኦፍ አድርገንላቸው ያው እንደ 100% ቤቱን በዛ መውሰድ ይችላሉ ማለት ነው። አዋሬ ጋር ያለው ቦታችን በጣም ጥሩ ቪው አለው። በጣም ሴኩሪቲው የተጠበቀ ቦታ ነው። ለሴቶች አደባባይ፣ ለመሀል ከተማ፣ ወደ ሲግናል፣ ወደ 22፣ ወደ ካሳንችስ በደንብ ዲስትሪቢዩት የሚደረግበት ነው። በፓርላማ በኩል አድርገሽ ወደ አብረት ላይብረሪ፣ ወደ ፍሬንድሺፕ ፓርክ፣ ወደ ሸራተን ብዙ ቦታዎችን ያማከለ አማራጭ ቦታ ነው። በመስጊድም ደረጃ
ቤተክርስቲያንም ደረጃ በተለያዩ ቦታዎች በእምነት ተቋማትም የተሟላ ነው። በሆስፒታልም ደረጃ ጥሩ ቦታ ነውና እዛ ጋር ሽያጭ ጀምራቸዋል። ምን ያህል ጊዜ ይቆያል? አሁን አንድ ሰው ሲከፍል የሚረከብበት አመት 3 አመት ወይም 36 ወራት ነው። ኦኬ ሌላም ሴቶች አሉ። አሁን ቴምር ጋር ትልቁ አመት 3 አመት ነው። ከዛ 2 አመት አለ። ከዛ 1 አመት ተኩል አለ። በዚህ ሬንጅ ውስጥ ነው እንደ ግንባታው ሂደት ሁኔታ ማለት ነው። እዛ ጋር ይኖረናል። ሶ አድቫንቴጁ እስከ የመጨረሻው የቴምር ሊሚት ግን 3 አመት ነው። ከዛ በላይ አይሄድም። ከዛ በላይ ከሄደ ቅጣት አለብን። ባለፈው እንደነገርኩሽ አግሪመንቱ ራሱ እንደዛ አግሪመንቱ ላይ ቅጣት አለብን። አሁንም ሰውራ እንደ ባለፈው ተመሳሳይ ነው። ምንም አይነት ኢንፍሌሽን አይኖርም። የዋጋ ጭማሪ አሁን በነገርኩሽ ፕራይስ ነው የሚቀጥለው። ከመጀመሪያው እስከ የዛሬ 3 አመት ብዙ የግንባታ እቃዎች ዋጋ ሊጨምር ይችላል። አንዳንድ ቦታ ላይ እንደዛ እኩል የመጨመር ነገር አለ። ይሄ ያለው ወይ ቴምር እኛ ጋር ምንም አይነት ጭማሪ የለም። ያኔም ስመጣ ያልኩሽ ይሄው ዋጋው ይሄው ነው ወይ ደግሞ 8 ይሄው ነው ዋጋው ይሄው ነው የሚሆነው። ምንም አይነት ጭማሪ አይኖርም። ሌላኛው ሳይታችን ሳር ቤት ነው። ሳር ቤት በጣም 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 ቴምር ስሙ የገነነበት ቦታ ነው። በጣም ስሙ የገነነበት ቦታ ነው። የምንይዛቸውን ቦታዎች በጣም ቆንጆ ቦታዎች ናቸው ሳር ቤት ጋር። አሁን ግን ይሄኛው የመጨረሻው የሳር ቤት ሽያጫችን ነው የሚሆነው። ይሄ ሲልክ ሮድ ጋር ወይም ከሲልክ ሮድ ሆስፒታል ፊት ለፊት በተለምዶ ደግሞ እዛ አካባቢ አምሮኝ የሚባል ምግብ ቤት አለ። ከአምሮኝ ሁለተኛው ቅያስ ያለው ሳይታችን ነው። ከባለ 2 እስከ ባለ 3 ሰፋ ያሉ ቤቶች ይኖራሉ። እዛ ላይ ከ82 ካሬ ጀምሮ ይኖራል። አጠቃላይ ሂሳቡ እሱም ደግሞ እንደዚሁ 9.8 አካባቢ ነው። 82 ካሬው 9.8 አካባቢ ነው። አውቄ ነው ዝቅተኛውን የምናገረው ማንም ሰው አፎርድ የሚያደርገው ማለት ነው እንጂ ከዛ በላይ በመቶ ቤቶች ደረጃ ካሬዎች ይኖራሉ እኮ። አፎርድ አደርጋለሁ የሚለው ደግሞ ከፍ ያለውን እያሰላ ይሄዳል። በዛ ላይም ደግሞ ደውሎ ሞል መረጃን እንዲወስዱ ብዙ ጊዜያቸውን እንዳለመውሰድ ነው እኛን መጠየቅ ይችላሉና እቺ 82 ካሬ 9.8 ነች። ደንበኛው እንደዚሁ 65% ከፍላለሁ እናንተ 35%ን ኦፍ አድርጉልኝ ካለ ቤቱ ዳይሬክትሊ ወደ 6.3 አካባቢ 6.4 አካባቢ ይመጣል። ኦኬ ይሄም ከ3 ሚሊዮን እስከ 4 ሚሊዮን ብር ትልቅ ቅናሽ ነው። ይሄ ሴሚ ነው ፉል ፊኒሽድ ነው? እኛ ጋር እየሸጥን ያለ ነው ሰሚ ነው። ሴሚ ፊኒሽድ ኦኬ። ፉል ፊኒሽድ ሲሆን ጭማሪ ተደርጎበት በካሬው ላይ 18,000 ብር ፉል ፊኒሽድ ማድረግ ይቻላል። ግን ደንበኞቹን ኮሎናይዝ ላለማድረግ እኛ በሰሚ ፊኒሽድ ነው የምንጨርሰው። ሰው በራሱ መንገድ በራሱ ፍላጎት ይጨርሰዋል። ግን እኛ ባለፈው እንደነገርኩሽ ቻክ ላይ ነው የምናቆመው። ይሄ ገና የሚቆረቆር የሚለሰን ምናምን ነገር የለውም። ኦኬ ቻኩ ያልቃል። ሰዎቹ ሲገቡ ፔንቲንግ ለማሳረፍ ነው፣ ሌላ ለምንም አይገቡም። ቅድም ባለፈው ባወራንበት መንገድና እዛ ጋር ያለው ሳይታችን በጣም ትልቅ ዳውንታውን ነው። በኤምባሲዎች የተከበበ ነው። ከጀርባው የአምባሳደሮች መኖሪያ ነው ያለው። እነዚህ ደግሞ እኛውን ሳይት ሪኮመንድ የምናደርገው በጣም ኢንቨስት ማድረግ እንፈልጋለን ለሚሉ ወይም ደግሞ ሬዚደንሻል እንደ አፓርትመንት እንደ ገስት ሃውስ እንይዟለን ለሚሉ ከስተመሮች በጣም የሚሆን ቦታ ነው። ያ ቦታ በጣም የሚሆን ቦታ ነው። ይህንን ቦታ አሁን ላይ ላውንች አድርገነዋል። ምናልባት ቆየ ቢባል 15 ቀን ኦኬ ቅናሹ በሳይት ደረጃ 15 ቀን ቅናሹ ሳይሆን ስቶኩ ቅናሹ ሊያልቅ ይችላል ነው። ቅናሹ ምናልባት ከ7 ቀን በላይ ነው። ቀድሞ ሰው መክፈል አለበት። ቀድሞ መክፈል ይኖርበታል ማለት ነው። 7 ቀን ያህል ዲስካውንቱ ይሆናል። ከዛ በዘለለ ግን ስቶኮቹ ያው መሀል ከተማ ናቸውና ሰው በጣም ይፈልጋቸዋልና አርጀንሲ የተፈጠረባቸው ቦታዎች ስለሆኑ ቶሎ ፒክ ይደረጋሉ። እንደነገርኩሽ ሳር ቤት ላይ ማስታወቂያም ሳይደረግ የሚሸጥ ቦታ ነው። ስለዚህ ያ ቦታ ስለሆነ ደንበኞቻችን ፈጠን ብለው ከ82 ካሬ ጀምሮ ተለቅ ያሉ ካሬ የሚፈልጉትም ሰዎች ይኖራሉ። ደውሎ ይጠይቁን። እንዲሁ አዋሪ ጋር እንደነገርኩሽ ከ78 ካሬ ጀምሮ እዛው ላይም ተለቅ ያሉ ካሬዎች ይኖራሉ። ደንበኞቻችን ደውሎ ይጠይቁን ማለት ነው። ሲደውሉላችሁ መረጃ በደንብ ያገኛሉ። ኮንቨርሴሽኑም ያኔ ነው የሚመጣው ኢንተረስቱ እንትን ስለሚል ማለት ነው። ከዛ በዘለለ ገላንጋ ያለው ሳይታችን ገላንጋ በፊት ቦቴዎቹ የሚቆሙበት ወይም ደግሞ የቃሊቲ ስቴዲየም እዛ ጋር የተሰራ ነው። እሱ ፊት ለፊት ያለ ነው። ያው ትልቅ ተስፋ ያለው ቦታ ነው። ስቴዲየም ምንም ስላለው ማለት ነው። በሞል ደረጃ ሰፋ ያሉ ሱቆችን ከ16 ካሬ ጀምሮ እስከ 34 ካሬ ከ2.5 ሚሊዮን ብር ጀምሮ እስከ 6 ሚሊዮን ብር ድረስ ሱቆች አሉ። በ2.5 ሚሊዮን ብር 26 ካሬ ሰፋ ያለ ሱቆች 2.5 ሚሊዮን ብር ሰፋ ያለ ይኖራል። ብዙ አይነት አማራጮች አሉት። ለፀጉር ቤት ሞል ስታንዳርድ ነው። ከዚህ በፊት አድዋ 00 በሱቅ እንታወቃለን። ጋርመንት ላይ ባለን ሱቅና ሞር ደግሞ ያዝነው ፒያሳ ላይ ነው። አሁን ደግሞ ገላንን ፎከስ ያደረግንበት ምክንያት ምንድነው?
ፖርት በያት መወጣጫ ነች። እዛ አካባቢ ደግሞ የሚኖሩትም ሰዎች የትራቭል ሂስትሪ ያላቸው ሰዎች ናቸው። የጅቡቲ የምንም እንቅስቃሴ የሚደረግበት ቦታ ነውና ሰው እዛ ቦታ ላይ ጥሩ ሱቅ እየገነባን ነው። ለፀጉር ቤት ለተለያዩ ነገሮች የሚሆን ቦታ እየተደረገ ነው። ግን ከዛ በዘለለ ደግሞ ደፈር ላለው የሚል ደግሞ ደንበኛ ካለ እስከ 404 ካሬ ድረስ ለካፌም ለጂምም የሚሆን ሰፊ ቆንጆ ቪው ያለው ወደ ቴራሱ አካባቢ ጋር ሱቅ አለን። እሱንም ሱቅ ደንበኛ መጥቶ መሞከር ይችላል፣ ማየት ይችላል። እዛ አካባቢ ተስፋ ያለው ቦታ ነው። ስቴዲየሙ ሲያልቅ ያለው ቦታ ሲያልቅ ምኑ ሲያልቅ በጣም ቆንጆ የሆነ አሁንም ሞቅ ብሏል። ግን ከዚህ በላይ ደግሞ ሞር በደንብ የሚሞቅበት ቦታ ነው። እዛ ጋርም ሱቅ እየገነባን ነውና ደንበኞቻችን እነዚህን ሰርፕራይዞች ቀድመው አሁን ሱቅ 26 ካሬ በ2.5 ሚሊዮን ብር አይደለም። በጣም ርካሽ ነው። በጣም ሰፊ ነው። አዋሬ ጋርም ያው 78 ካሬ በ5.8 አካባቢ አናገኝም። ሳር ቤት ጋር ብንመጣ ደግሞ በ6.3 ዲስካውንት ተደርጎ 9 ሚሊዮን ብር የነበረ ቤትና 8 ሚሊዮን ብር የነበረ ቤት 3 ሚሊዮን እና 4 ሚሊዮን ብር። ብዙ ጊዜ በዚሁ አጋጣሚ ለደንበኞቻችን ማሳወቅ የሚፈልገው ይሄ ብር ስንቀንስ ወይም ደግሞ ትልቅ ዲስካውንት ሲኖር ይሄ ያለመሸጥ ጉዳይ ምናምን አይደለም። ብዙ ሰው ለምን ይሄን ያህል ደረጃ እስከ መቀነስ ደረጃ እኛ ሀገር ሁለት አይነት ከስተመር ነው። አንዳንዴ ፕራይስ ቀነስ ስታደርጊ ሰው ይደነግጣል፣ ያንን ማቴሪያል ይጠራጥረዋል። ለምን ቀነሰ የሚል ነገር ሲወደር ነው ብዙ ሰው የሚፈልገው። እኛ ጋር ደግሞ ምንድነው አንደኛ የተነሳንበትም ዓላማ ለማንም ሰው ቤትን ማስረከብ ነው። ዳቦን ቤትን እንደ ዳቦ ማምረት የሚል ሞቶ ነው። ሁለተኛ ዲስካውንት የምናደርግበት ምንድነው መኒው ቫልዩ ነው። የቆየ ሴት እውነት ነው ኢንፍሌሽን እንዳይፈጠር። ስለዚህ ካሽ የሚሰጠንን ሰው ቶሎ አክሰፕት እናደርገዋለን። ያንን አክሰፕት ስናደርገው ያንን ኦፈር እንሰጠዋለን። እሱ ደግሞ ካሽ ስለሰጠን እኛም ደግሞ ለዛ ደንበኛችን ደግሞ ኦፈር እንሰጠዋለን እንጂ ዲስካውንት የሚደረገው ያለ መሸጥ የመሸጥ ጉዳይ ሳር ቤትና አዋሬ ጋር እንኳን 8 ሚሊዮን ብር አይደለም እንኳን 9 ሚሊዮን ብር አይደለም 19 ሚሊዮን ብር ቢባል ለቦታው ብቻ ሲባል ማንም ሰው ደፍሮ ይገዛዋል ማለት ነው። አይን ቦታ ስለሆነ ደፍሮ ይገዛዋልና ሰው ደንበኞቻችን ይሄንን ሰርፕራይዝ ማማ መታበሰመው ጥሩ ነበር። ምናልባት ደግሞ ዳያስፖራዎችም አሉ። እኔ አሁን የመጣሁት ትልቁ ነገር አንድ ዳያስፖራ ዘመዴን ይላከኝ። እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን። ደህና ነው ወይ? አለን ይመስገን። ቤተሰብ ልጆች እንዴት ናቸው? ሁሉ ሰላም እግዚአብሔር ይመስገን። በስማም በስንት ጊዜ ከየት ተገኘ? ተጠፋፋን። አዎ በደምብ ተጠፋፋን። ደህና ነህ? አለን ሁሉ ሰላም። ለመድክ ሀገሩን? ሁሉ ሰላም። አዎ ደህና ነው። ለመድ ለጥብ ጉዳይ ነበር የፈለኩሽ። ምን ነው? የሆነ ቦታ ሊሄድ ነው ወደ መኪና እንትን እያልኩ ነበረ። እሺ ረጅም ሰዓት አትይዘኝም መቼም? አስቸኳይ ነበረችኝ ብቻ አንዳንዴና። እሺ አንድ ቤት ለመግዛት ፈልጌ ነበርና። እሺ አንቺ እንደ ቤተሰብ ነሽ ያው የበፊቱን በማስታወስ እንደ ቤተሰብ ነሽ ያለውን ነገር አንድ ልታረግልኝ ነበር። ሄደሽም እንድታይልኝ እንድታጣሪ ፈልጌ ነበረ። ወይኔ ጊዜ የለኝም በእናትህ። ትንሽ የሆነች በጣም ወከባ ላይ ነኝ ያለሁት። ወይ ከ15 ቀን በኋላ ወይ ምናምን ወይ እንደዛ ብናረግ። እንደዛ እንኳን ይርቃል። አሁን ዲስካውንት ኦፈር ማውጣዋልና እንደምንም ተቸግረሽ ቢያንስ አጣበሽ አንድ 30 ደቂቃ 40 ደቂቃ አጣበሽ። እሺ እንደምንም ተጨናንቄ እሺ ልሞክር። እሺ መግዛቱን እኔ ሳሎን ራስህ ነህ ግን ሊል ለማንኛውም ያሉትን ነገሮች የተሰሩትን ቤቶች ሊያቸው። እሺ መጀመሪያ ያለው ነገር እንድታጣሪልኝ ነው። እሺ ያለውን መረጃ እሺ ነው የምትሰግነው። ቼክ አድርጊልኝ ብሎኝ ነው ባለፈው ብሎ ነበር ስላልተመቸኝ እንደገና ነው ዛሬ የመጣሁትና ለሱ መረጃው ማስተላለፍ ፈልጋለሁና ጥያቄ ስላለው ነው። እኔ ልገዛለት የሚገባው ወይስ ደግሞ ራሱን በዛ ባለበት መግዛት ይችላል? ሞር ደንበኞቻችን አንቺም እሱ መግዛት ይችላላችሁ። ያን ያህል የሚከብድ ነገር የለም። እሱ ከገዛ ያው በዲጂታል ፕሮሰስ ይሆናል። አንቺ ከገዛሽ ደግሞ የሱን ህጋዊ ውክልና ይዘሽ መተሽ ሳይን አድርገሽ የሱን አግሪመንት መውሰድ ትችላለሽ ማለት ነው። ያን ያህል የሚከብድ ነገር የለውም። አንቺም እሱን ማድረግ ትችላላችሁ። ግን ቀለል ለማድረግ ሰው እኛ ጋር ደንበኞቻችን በጣም የሚተማመኑባቸው ደንበኞች ካሉ እነሱ እዚህ ይጨርሱላቸዋል። ካልሆነ ደግሞ ሰው ደግሞ የለኝም ብሎ ለሚያስብ ወይም ደግሞ ሰው ማልፋት አንዳንድ ቤተሰቦችም አክሰስ ማድረግ ድካም እንዳይሆን ለሚፈልጉ ሰዎች ደግሞ ዲኤችኤልም አለ። በዲኤችኤል መጠቀም ይቻላል ማለት ነው። በጣም ትልቅ ሰርፕራይዝ ነው የሰማሁት ዛሬ።
ምናልባት ቴምር ሌላ ምን የተለየ ነገር መጨረሻ ላይ ማለት የምንችለው ነገር ምን አለ? ጎበኛው ሴሚ ፊኒሽዱን አየሁት ማለት ነው፣ ፉል ፊኒሽዱን አይቼዋለሁ። እንደገና ደግሞ ተሟልቶ እየኖሩበት ያለውን ቤት አይቼዋለሁና ምን የምትነግረን ነገር አለ ሌላ? ምንድነው ቴምር አሁን አላማውን አሳክቷል የሚባል ድርጅት አይደለም። ከሀሳብን አሁን እያሰብናቸውና ወደፊት እናስባቸዋለን እናረጋቸዋለን ከምንላቸው አንፃር እነዚህ አሁን እያደረግናቸው ያሉት ነገሮች ምንም አይደለም። ቴምር ትልቅ ቪዥን እና ራዕይ ይዞ የመጣ ካምፓኒ ነው። ስለዚህ ይሄ ካምፓኒ በደንበኛ ደረጃ መታመንን ይፈልጋል። ስለዚህ አሁን የምናደርጋቸው ነገሮች ደብል እየሆኑ በተለያዩ ሳይቶች የተለያዩ አዲስ አበባ ከተሞች ላይ በተለያየ ቦታ ላይ ቤቶችን መገንባት ትላልቅ ስትራክቸሮችን እና ደግሞ በሲስተር ካምፓኒም ደረጃ ሰፋ ያሉ ኮንስትራክሽኑን የሚደግፉ ነገሮችን ዴቨሎፕ እያደረግን መምጣት ነው የምንፈልገው እና ቴምር በስተመጨረሻ ልልሽ የምችለው ነገር ምንድነው፣ በዚህ አንቆምም። አሁንም ከዚህ በላይ በደንብ እንሰራለን። በቅርቡም ደግሞ ለየት ያሉ ሳይቶች ላውንች የምናደርግበት ሁኔታ ይመጣል። ግን ዝም ብለን ሳይት መልቀቅ አይደለም አላማችን። አንዱን ጨርሰን አንዱን ሆነ ፕሮግረስ ካደረግን በኋላ አሁን ሳይት ሰርፕራይዝ ብዬ እየነገርኩሽ ከነበረው ከኔና ካንቺ ከተነጋገርንበት እንኳን ቢያንስ የአንድ የ6 ወርና የ7 ወር ጋር ይወጣል ተብሎ ያኔ ፒያሳ ላይ ሊሴ ላይ ነበር እየሸጥን የነበረው። ስለዚህ እነሱን ፕሮግረሳቸውን ከፍ ካደረግን በኋላ ነው ወደዚህ የመጣችሁ ወደዚህ ሳይት የመጣ ነው። እነሱ ያኔ ገና ቁፋሮ ላይ ምናምን ነበሩ። አሁን ምን ያህል አሁን ላይ ተሸጧለቁ የተወሰነ ይኖራል አሉ የተወሰኑ ቤቶች። ግን አሁን ላይ 4ኛ ፍሎር ላይ ደረሳለ። ተክለ ሃይማኖት ስላቡን ዘግተን ጨርሰናል። ሳር ቤት ያለው ኦልሞስት አልቋል ተገንብቶ። ወደ አያት ያሉትም እንደዚሁ አውት ኦፍ ስቶክ ሆኖ እነሱም ተገንብተው አልቋል። ስለዚህ ያኔ ስናወራ እነዛ ግንባታ ላይ ነበሩ፣ እነዛን ጨረስናቸው። አሁን ደግሞ ወደዚህ መተናል ማለት ነው። ስለዚህ እንግዲህ ላከኝ ዘመዴን በቀጥታ የጠየቀኝ ጥያቄዎች አሉ። አንዱ ጊዜ ስጪና ሄጀሽ ጎብኝተሽ ዊትነስ ሁኚ ነው። የተሰሩ ቤቶችን ያለቁ ቤቶችን አይተሽ ፉል ፊኒሽድም ሙሉ ደግሞ ሰዎች እየኖሩ ያለበትን ቤት አሳየኝ የሚል ነገር ነው አንድ። እሱን እንግዲህ አሳይተናል። ቀጥታ ግን ለሱ የምትለው ነገር ጥያቄዎች ናቸው። ቤቶቹ ምን ያህል ዋጋቸውን ቀጥታ ትነግረዋለህ? እሺ እንግዲህ ለደንበኛችን ምንድነው ማስተላልፈው ወይም ደግሞ እንድታውቅ የምፈልገው ነገር ያው መጀመሪያ ታማኝ ሰው ነው ወደኛ የላከው። በደንብ አገላብጣን ያየችው ባዶ ከሆነ ቤት ጀምሮ እስከ ደንበኞቻችን እስከ ተረከቡበት ቤት ድረስ የመብራት የውሃው የተለያዩ አሚኒቲዎችን ሁኔታዎች በደንብ አገላብጣ ነው እንግዲህ ገኒ ያየችው። ምናልባት ያንተ ኢንተረስት 78 ካሬው ይመስለኛል አዋሬ ላይ ያለው ቅድም እንዳወራ ነው። አንተ እዛም ሆነ መጨረስ ትችላለህ፣ ገኒ መጨረስ ትችላለች። አይ ቲንክ ሱቅም ደግሞ ገላን አካባቢ እንደምትፈልግ ነግራኛለች። ሁለቱንም መጨረስ ትችላለህና በገኒ በኩልም በራሴ በኩል። ስለዚህ ምን ማድረግ የምንችለው ነገር ምንድነው? አንተ የ100% ዲስካውንት ኦፈር ነው መጠቀም የምትፈልገውና እስከ 35% ኦፍ እናደርግልሃለን ቅድም እንደተናገርኩት። ስለዚህ ኦልሞስት በ5.8 አካባቢ በ5.7 አካባቢ የ8.7 ቤት እንግዲህ ለአንተ ጀባ እንላለን ማለት ነው። በጣም በጣም ትልቅ ነገር ነው። እንግዲህ ተመልሶላል ብዬ አስባለሁ። ወንድሜ እኔ በደንብ አይቻለሁኝ፣ ያለውን ነገር አረጋግጫለሁ፣ በቦታው ሄጃለሁ፣ ያስረከቡትን ቤት አይቻለሁ። ከዛም ደግሞ ያው እንዳልኳችሁ ፉል ፊኒሽድ እና እንደገና ደግሞ ሰዎች ፈርኒሽድ አድርገው የገቡበትን ቤት አይቻለሁ እንዳየኸው። ከዚህ በኋላ እንግዲህ ፈረሱ ሄደው አንተ ነው። ከፈለክ እገዛላለሁ፣ ካልፈለክ ደግሞ አንተ በዲኤችኤል መግዛት ትችላለህ ለማለት ፈልጌ ነው። ስለሰጠኝ መረጃ በጣም አመሰግናለሁ። ቴንኪው በጣም መጥቼ ስላየሁ ደስ ብሎኛል። እንግዲህ ከቴምር ጋር እናንተም ገንዘብ ሲቀመጥ ያው በጣም ኢንፍሌሽኑ በጣም ከባድ ነው የሚሆነውና ገንዘብ ይዞ ከመቀመጥ ይልቅ አሴት ይዞ መቀመጥ በጣም ተገቢ ነው ብዬ አምናለሁኝ። በትክክል እኔም እንደ ግለሰብ አምናለሁኝ። ከዛ በተጨማሪ ደግሞ እናንተ ደግሞ ስትመጡ ልትገዙ ስትመጡ ያለውን ነገር ህጋዊ ነገሮችን ሁሉ ማረጋገጥ ያለባችሁን ነገር ሁሉ በራሳችሁ መንገድ አረጋግጣችሁ ቼክ አድርጋችሁ እርግጠኛ ስትሆኑ ወደ ህጋዊ መንገዱ እንድትሄዱ ነው ማሳሰብ ፈልጋለሁኝ። እኔ ያዩትን ነው የምናገረው። ስትገዙ ደግሞ ፕሮሲጀሩን ጠብቃችሁ እንድትገዙ ነው ማለት ፈልገው። ስለሰጠኝ መረጃ በጣም አመሰግናለሁ። ቴንኪው። ያኔም ሰርፕራይዝ ስላደረከኝ አመሰግናለሁ። አሁንም ሰርፕራይዝ ስላደረከኝ ቴንኪው። አመሰግናለሁ። እሺ ተመልካቾቻችን እንግዲህ የዛሬ ፕሮግራማችን ይሄን ይመስል ነበር። ቴምርን ጎብኝት